እዚህ ጋር እንግዲህ አንድ ሞባይል ሴታፕ አሳያችኋለሁ። እዚህ ጋር የምታዩት ነገር እንግዲህ ታይፕ ሲ ኦቲጂ ነው። ይህ ታይፕ ሲ ኦቲጂ የኔ ስልኬ ታይፕ ሲ ስለሆነ ነው። ይህ ኦቲጂ አለ። ሲቀጥሎ ይሄኛው የማውዝ ዋየር አለ። ይህ የማውዝ ዋየር ነው። ይህኛውን ኦቲጂ ይህን በዚህ ማውዝ ዋየር በመሰካት በስልካችን እንግዲህ ትሬዲንግ የምትሰሩ ሰዎች፣ ቪዲዮ ኤዲቲንግ፣ ፎቶ ኤዲቲንግ በስልካችሁ የምትሰሩ ቤተሰቦች ዛሬ የሞባይል ሴታፕ አሳያችኋለሁ። እጅግ በጣም ቀላል ማቴሪያሎች ናቸው። ኪስ በማይጎዳ መልኩ ትሬዲንግ የምትሰሩ ቪዲዮ ፎቶ ኤዲት ማድረግ የምትፈልጉ ሰዎች የስልካችሁን ስክሪን በእጃችሁ ሳትነካኩ ማውዝ እና ኦቲጂ በመጠቀም ብቻ በስልካችሁ የተለያዩ ስራዎችን መስራት የምትችሉበትን አጋጣሚ ነው ይዤላችሁ የመጣሁት። እንግዲህ ይህ ቪዲዮ የደረሳችሁ በሙሉ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ሼር ማድረጋችሁ እንዳትረሱ። ለብዙ ሰዎች ይህ ቪዲዮ ቢደርስ ተጠቃሚ ይሆናሉ ብዬ አስባለሁ። እኔ ስልኬ እንግዲህ ስልካችሁ በተለይ ስልካችሁ ስታክ የሚያደርግ ሰዎች ይህንን ማቴሪያል በመጠቀም በቀላሉ መስራት ትችላላችሁ። በተለይ ካፕከት ላይ ትሬንዱ ያላችሁ ሰዎች እነዚህን ማቴሪያሎች በመጠቀም በቀላሉ ስራችሁን ማቅለል ትችላላችሁ። እንግዲህ እዚህ ጋር እንደምታዩት እዚህ ኦቲጂ ላይ ይህንኛውን የማውዝ ዋየር መጀመሪያ ትሰካላችሁ። እዚህ ጋር ማውዙ ዋየሩን ከኦቲጂው ጋር እንሰካለን። እንደምታዩት ቆይ መልሼ ልለያየው። እዚህ ጋር ኦቲጂ አለ። እዚህ ጋር የማውዝ ዋየሩን እንደዚህ ኦቲጂው ላይ ተሰኩታላችሁ። ከዚህ በመቀጠል እንግዲህ ማውዙ እንዴት ስልካችን ላይ ይህን ኦቲጂ ስልካችን ላይ ስንሰካ ማውዙ እንዴት ይበራል የሚለውን እናያለን። ሴቲንግ ላይ ትሄዱና የስልካችሁን ሴቲንግ ሞር ኮኔክሽን የሚለውን በመንካት ኦቲጂውን ታበራላችሁ። እዚህ ጋር እንደምታዩት ኦቲጂውን እንዳበራችሁት ልመልሳችሁ ወደ ካሜራውና ልክ ኦቲጂውን ቀጥታ ካርሰሩ መንቀሳቀስ ይጀምራል። ይኸው እንደምታዩት ነው። እዚህ ጋር ይህንን ኦቲጂውን ባጠፈው ስልኩ እንትኑ ማውዙ ይጠፋል። ኦቲጂ ሳበራ ነው የሚበራው። እንደዚህ በማድረግ እንግዲህ የተለያዩ ቪዲዮም ሆነ ፎቶ ኤዲት ማድረግ ትችላላችሁ። የስልካችሁን ስክሪን ሳትነኩ በማውዙ ብቻ በመጠቀም ይህን ሞባይል ሴታፕ በመጠቀም እንግዲህ የተለያዩ ቪዲዮዎችን፣ የተለያዩ ፎቶዎችን በስልካችሁ ብቻ ላይ የተለያዩ ነገሮችን መስራት ትችላላችሁ ለማለት ነው። ለምሳሌ ልውሰዳችሁና ይህን ፎቶ እንዴት ወደ ፒክሳርት ገባው። ፒክሳርት ላይ ከገባው በኋላ እንደምታዩት የማውዙን ከርሰር እያያችሁት ነው። ቀጥታ እንደምታዩት እንግዲህ ስልኬን ስክሪን ሳልነካ ማውዙን ብቻ በመጠቀም ኮምፒውተር ፒሲ ምናምን ለሌላችሁ ሰዎች በስልካችሁ ብቻ ልክ እንደ ኮምፒውተር ስልካችሁን ዩዝድ ማድረግ ትችላላችሁ። እንደምታዩት እንግዲህ እኔ አሁን አንድ ፎቶ ለመሞከር ያክል ኤዲት አድርጌ ላሳያችሁ። ያው እንደምታዩት ሙሉ መታዘዝ ይችላል ማውዙ። ቀጥታ ስልኬ ላይ እንደፈለኩት መታዘዝ ይችላል። እንዳያችሁት ነው። እዚህ ጋር ለምሳሌ ይህንን ፎቶ ኤዲት ለማድረግ ልሞክር። እንደምታዩት እንግዲህ ይህን ፎቶ ስክሪኑን የስልኬን ስክሪን ሳልነካ በማውዙ ብቻ ኮንትሮል በማድረግ የፈለኩትን አይነት ስራ መስራት እችላለሁ ማለት ነው። እንግዲህ ይህንን የሞባይል ሴታፕ እንደሚመቻችሁ ተስፋ አደርጋለሁ። እንደፈለግን ቪዲዮ ኤዲት ማድረግ እንችላለን ማለት ነው። እንዳያችሁት ነው። እጅግ በጣም ቀላል ነው። ምንም የሚያስቸግር ነገር የለውም። የፈለጋችሁትን ስራ በዚህ መልኩ መስራት ትችላላችሁ። እኔ ለማሳየት ብዬ ነው። እጅግ በጣም ቀላል የሆነ ሞባይል ሴታፕ ነው። እንዳያችሁት እንደምትወዱትም ሙሉ እምነት አለኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።